በሰሞኑ ነገር እጅግ በጣም በርካቶቻችን ግራ ገብቶናልም ደንግጠናልም። የሃይሚ እውነት ግን ወጥቷል። እውነቱን ተናግራለች። ከዚህ በላይ መሸከም እንዳልቻለች ሃይሚ እውነቱን ማውጣታና መናገሯ እንግዲህ ትክክል ቢሆንም ነገር ግን አሁን ላይ ሰዓቱ ነው ብለን አናስብም። ምክንያቱም የባሰ የብሩክና የሷን ግንኙነት አደጋ ላይ ይጥለዋል ብለን ነው የምናስበውና ውድ ቤተሰቦቻችን ሃይሚ አሁን ላይ ያደረገችው ነገር ልክ ነው ወይ ብለን ብናይ አሁን ላይ ሃይሚ ይሄንን ነገር እንግዲህ ያደረገችበት የራሷ የሆነ ምክንያት ቢኖራ ነገር ግን ትንሽ ዘግየት ቢል ብለን እናስባለን። እኛም ውድ ቤተሰቦቻችን እንዴት ናችሁ? በያላችሁበት ፈጣሪ ሰላምና ጤናውን ያድላችሁ። ይህንን ቪዲዮ ላይክ በማድረግ እንዲሁም ቤተሰብ ያልሆናችሁ ነው ባካችሁን ሰብስክራይብ በማድረግ ቤተሰብ አድርጉን። እኛም ለእናንተ ትክክለኛ እውነተኛ የሆነው መረጃ የምናደርሳችሁ ይሆናል ማለት ነው። እንግዲህ ሃይሚና ብሩኬን በተመለከተ እጅግ በጣም በርካታ ነገሮች ቢባሉም ነገር ግን ሃይሚ ትናንትና የራሷን እውነት የራሷን የያዘችውን እንግዲህ ከባድ የሆነ ሚስጥሯን እንግዲህ አጋርታናለች። ሁላችንም አይተን በጣም ግማሾቻችን እንግዲህ ደንግጠናል፣ አልጠበቅንም። ሌሎች ደግሞ በጣም የገመቱ የጠረጠሩም ሰዎች ነበሩ። እንግዲህ ከምን አንጻር እንደሆነ ባናቅም ነገር ግን እኛ በጣም ደንግጠናል። እንደዚህም ይሆናል ብለን አልጠበቅንምም ነበር። የሃይሚ እርግዝና እንግዲህ እውነት መስሎን እየተጠባበቅን እንዲሁም ደግሞ ለሃይሚ በጣም አሁን ባለችበት ሁኔታ ላይ ልትታገዝ አይዞሽ ልትባል ይገባል፣ ያለችበት ስሜት ከባድ ነው ያለን ብዙ ነገሮችን ስንል ነበርና ነገር ግን ሃይሚ በራሷ አንደበት ከራሷ እንግዲህ እርጉዝ እንዳልሆነችና የብሩኬም ልጅ በሆዷ እንደሌለ እንግዲህ ገልጻልናለች። እንዲሁም ከዚህ በፊት የቀረጹትን ቪዲዮ ራሳቸው አሳይተውናል። ይህንን እንግዲህ ነገር ያጋራችሁ አሁን ባለችበት ከብሩኬ ጋር ያላትን ሁኔታ እንግዲህ የመጨረሻ መሆኑንና ከዚህ በላይ ነገሮችን እየደባበቀችና እየሸፈነች መቆየት እንደማትፈልግ እንዲሁም ደግሞ ከዚህ በፊት የውሸት አድርገው እንግዲህ የቀረጹትን ቪዲዮም አጋርታናለች። ሃይሚ ይህንን ነገር በዚህ ሰዓት ማጋራትሽ እንግዲህ ያው በአንቺ በኩል ያለውን ስሜት የሚገልጽና ጥሩ ላይ እንዳልሆንሽ የሚናገር ቢሆንም ነገር ግን ለሌሎች ሰዎች መንገድ ከፍተሻል። ለሌሎች እናንተን ለመለያየት ለሚያስቡ ሰዎች እንግዲህ ትልቅ መንገድ ነው እና የከፈታችሁት። ይህንን ቪዲዮም እንግዲህ ስቀርጹ የተሻለ ነገር ሆናችሁ ተስተካክሎ ነገሮቻችሁ በሙሉ እንደምታሳዩን ነበረ ተስፋ አድርጋችሁ የቀረጻችሁት። ነገር ግን እናንተ ባሰባችሁት አልሆነም፣ ወይም ደግሞ እናንተ ይሆናል ብላችሁ በጠበቃችሁት መንገድ እንግዲህ መጨረሻው አልተስተካከለም። ነገር ግን ይህንን ቪዲዮ በዚህ ሰዓት ማሳየትሽ ወይም ደግሞ ለአንቺ እረፍት ቢሰጥሽም እንዲሁም ደግሞ ለምትወጁና ለምታከብሪ ኦዲየንስ እውነቱን ማጋለጥሽ ልክ ቢሆንም ነገር ግን ለእዩ እና ለሷ መሰሎቿ እንግዲህ ትልቅ በርን የከፈታችሁት በእናንተ መሀል አሁን ላይ በደንብ ክፍተት አለ ብለው ስለሚያስቡ እንደፈለጉ የፈለጉትን ነገር ለማግኘት ይዘጋጃሉ ማለት ነው። ስለዚህ ሃይሚዬ ነገሮችን በትዕግስት እንዲሁም ደግሞ በመረጋጋት ማለፍ ነበረባችሁ። ብሩኬም ቢሆን በደንብ ሊረዳሽ እና ካጠገብሽ ሊቆም ይገባ ነበረ። መዋሸታችሁ እንዲሁም ደግሞ እርጉዝ ነኝ ብለሽ መምጣትሽ እኛ ያው በደስታ ብንቀበለውም አሁን ላይ የሰማነው ነገር ደግሞ ትንሽ ያስከፋን ነገር አለ። ነገር ግን ከምንም በላይ ያንቺ ደህንነት ያንቺ ሰላም እንዲሁም ደግሞ ያንቺ ነገሮች መስተካከል ይቀድማሉና ከማንም ከምንም በላይ ለራስሽ ቅድሚያ መስጠትሽ ደስ የሚል እንዲሁም ደግሞ ነው ያንቺ ደህንነት ይቀድማል። ነገር ግን ለነገሮች መቸኮል ነገሮች ጭራሽ እንዲበላሹ ያደርጋልና እባክሽን አሁንም ሃይሚዬ ሌሎች ውሳኔዎችን ከመወሰንሽ ሌሎች የራሳችሁ ሚስጥር ከማውጣትሽ በፊት ትንሽ ለነገሮች እንግዲህ ፋታ ሰጥተሽ ከብሩኬ ጋር ቁጭ ብላችሁ ለማውራት ብትሞክሩ የተሻለ መንገድ ነው። ምክንያቱም በእርግጠኝነት ምነግርሽ ልጅቷም የብሩኬም አይደለችም። ሲቀጥልም ደግሞ ብሩኬን ሁሉ ነገር እያደረገ ያለው ለአንቺ ደህንነት ቅድሚያ እንዲሰጥ ፈልጎ ነው። ምክንያቱም አብዛኞቻችን ያልተረዳንበት ነገር ግን ብሩኬ ልክ የሆነበት መንገድ አለ፣ ነገር ግን ስህተት የሚሆነበት መንገድም አለ። እንግዲህ ብሩኬን ያልተረዳነው አንድ ነገር ምንድን ነው? እሱ አንቺን ፕሮቴክት ለማድረግ አንቺን ለመጠበቅ እንዲሁም ደግሞ ከነዩና ከእሱ አጠገብ ካሉ በጣም እንግዲህ ከነዚህ አይነት ኃይለኛ ሰዎች አንቺን ለመታደግ ሲል ነው ይሄን ሁሉ ነገር ያደረገው። ለዛም ነገር እንግዲህ ብሩኬን ብቻ ሳይሆን ተጠያቂ ማድረግ ያው የሁለታችሁ ኃላፊነት ስለሆነ ያደረጋችሁትን የወሰናችሁትን ውሳኔ ተመካክራችሁ ስለሆነ እንግዲህ ያን ሁሉ ነገር ብሩክም አምኖበት ነውና እየተጋፈጠ ያለው ከዩ ጋር ያለውን ነገር አንቺም ደግሞ ልትረጂው እንዲሁም ደግሞ ለሚያደርገው ነገር አብረሽ አግዘሽ እንግዲህ ዋጋ ልትሰጪው ይገባል ብለን ነው የምናስበው። በሌላ በኩል እንግዲህ ብሩኬ እንግዲህ ሃይሚን እንግዲህ እርግዝና እንደሌለ ያቅ ነበረ። ስለዚህ ማድረግ ያለበት በመፍትሄ በዘዴ ስለነበረ እንግዲህ ከእዩ ጋር ያለውን ነገር መጨረስ የፈለገበት መንገድ ነበር። ነገር ግን ዞሮ ዞሮ ሁሉም ነገር ውሸት እንደሆነ እዩ የዋሸች እንደሆነ ያደረገችው ነገር የውሸት እንደሆነ የቀየረችውም ደግሞ ሪዛልቱን እራሷ እንደሆነች የዲኤንኤውን ውጤት አስቀይራ እንደሆነና
የብሩክ ልጅም ደግሞ የእሷ ልጅ እንዳልሆነች እያወቀች ይህን ሁሉ ነገር ማድረጓ እንግዲህ ብሩኬን እንግዲህ ቀድሞ ቆራጥ ሊያደርገው ይገባ ነበረ። ስለዚህ ይህን ሁሉ ነገር እያወቀ ኃላፊነት ወስዶ እንደ ወንድ እንዲሁም ደግሞ ጠንካራ እንደሆነ ሰው ሀይሚንም ሊታደጋት እዚህ ድረስስ መሄድ የማይጠበቅባቸው ሁኔታ ላይ ነበረ። በጣም ብሩኬ ኦቨር ትዕግስት አሳይቶ ነው ዛሬ ላይ እዩ እንደፈለገች እንድትሆን። ስለዚህ እዩን የመለመን እንዲሁም ደግሞ ከእሷ ጋር የመለማመጥ ነገር ሳይሆን ቆራጥ የሆነ እርምጃ ወስደክ በህይወትክ ማትፈልጋት አይነት ሴት እንደሆነች ታውቃለህ፣ እንደማትወዳት እንዲሁም ደግሞ ከእሷ ብቻ የሆነ ፍቅር እንደሆነ ታውቃለህ። ስለዚህ ልጅቷም ያንተ እንዳልሆነች እያወቅ የዚህን ያክል መለማመጥ ሀይሚንን እስኪሰማት ድረስ የምትናገራቸውን ነገሮች እንግዲህ በዚህ ደረጃ ልክ አልነበረም እና ከዛም አልፎ እንግዲህ ከሀይሚ ጋር ጭራሽ ቤት ድረስ መታ ትኖር ማለት ይህም ያንተ ሌላ ፍላጎት ያለህ ነው የሚያስመስልብህ እንጂ እውነትም ለሀይሚ ተጠንቀቀክ ተጨንቀክ እንደሆነ አይገልጽምም አያሳይምም። ስለዚህ ማድረግ የነበረብክ የውሳኔ ሰው መሆን ነበረብክ። ዲኤንኤው እንዲደረግ በጣም በቃ በእርግጠኝነትና ያንተ ልጅ እንዳልሆነች እያወቅ መለማመጥ አይጠበቅብህ። እዩ እንኳን አልፈልግም ብትል ነገሮችን ችላ እንኳን ብትላቸው አሁን ባለችበት መንገድ እንኳን ብትሆን አንተ መሄድ ባለብህ አግባብ በህግም ሊሆን ይችላል በህግ አግባብ ሄደክ ልጅቷ ያንተ እንዳልሆነች ምርመራ እንደገና እንዲደረግ እንዲሁም ደግሞ በህይወትክ መታ ከዚህ በኋላ እንዳትበጠብጥክ ማድረግ ትችላለህ። ስለዚህ አሁንም ቢሆን እቺ ልጅ ያንተ አለመሆኗን ከሀይሚ ጋር ስላለክ ብቻ ወይም ደግሞ ለሀይሚ ስትል ሳይሆን ለራስህም ደህንነትና ለራስህ ኃላፊነት ስትል ልጅቷን እንደገና ማስመርመር እንዲሁም ደግሞ እውነታውን ማሳወቅ ነው። ከዛ በኋላ ያለውን ያንተና የሀይሚን ጉዳይ ደግሞ ማስተካከል መቻል አለብህ። ሀይሚ በዚህ ሁኔታ ከቀጠለች በጣም እየቆረጠች ነው፣ ነገሮች ከአቅሟ በላይ እየሆኑ ነው። ስለዚህ ነገ እንዳትጸጸት ብሩኬ እንዳትጎዳ ከዚህ በላይ የሀይሚንም እንግዲህ የራሷን የሆነ ሀሳቧን እየጠበክላት ከሀይሚ ጋር ያላችሁን ነገር እኛ ማየት የምንፈልገው ስትዋደዱ ስትፋቀሩ አብራችሁ እንግዲህ ወልዳችሁ ከብዳችሁ ማየት ነው የምንፈልገው። እንዲሁም ደግሞ የውሸት የሆነላችሁን ነገር እንግዲህ የእውነት አድርጎላችሁ ቀጣይ የሰመረ ህይወት ኖሯችሁ እንደምናያችሁ ባለሙሉ ተስፋ ነን። ውድ ቤተሰቦቻችን የእናንተ ሀሳብ ምንድን ነው? እናንተም የራሳችሁን ሀሳብ ውድ ቤተሰቦቻችን ኮሜንት ላይ ያስፈሩልን። ቪዲዮ ላይክ አድርጉ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ አድርጉት። የኛ ቤተሰብ እንድትሆኑ እንፈልጋለን። በያላችሁበት ፈጣሪ ሰላምና ጤናውን ያድላችሁ። በያላችሁበት ሰላም ቆዩልን። እንወዳችኋለን። ሰብስክራይብ ማድረጓን ግን እንዳትረሳችሁ።